የኢትዮጵያ ፖለቲካ ልክ እንደ ተራሮቿ ወጣ ገባና እንደ አየር ንብረቷ ተለዋዋጭ ነው። በዚህ ጥንታዊት ምድር ላይ የሚፈራረቁ መሪዎች በሙሉ የየራሳቸውን አሻራ ጥለው ቢያልፉም የቀደሙት መሪዎች ባህሪ ግን ሙሉ በሙሉ ተቆራርጦ አይጠፋም። ይልቁንም በአዲሱ መሪ ውስጥ በከፊል ተሰባስቦ የመውጣት ታሪካዊ ባህሪ አለው። በአሁኑ ወቅት የኢትዮጵያን ስልጣን የበላይነት እየመሩ ያሉት ጠቅላይ ሚኒስትር አብይ አህመድ በብዙ ወገኖች ዘንድ አዲስና ከቀደሙት የተለዩ ተደርገው ቢወሰዱም የፖለቲካ ውሳኔዎቻቸውን፣ ስልቶቻቸውንና ስነልቦናቸውን በጥልቀት ለሚያጠና ሰው ግን የአገሪቱ የቀድሞ መሪዎች መንፈስ በውስጣቸው ሲመላለስ ይታያል። አብይ ማንን ይመስላል የሚለው ጥያቄ የአንድን ግለሰብ ማንነት ለመመርመር ብቻ ሳይሆን የኢትዮጵያ የፖለቲካ ባህል እንዴት ራሱን እየደገመ እንደሚሄድ ለማሳያነት የሚቀርብ ነው። ዓለም አቀፉ የፖለቲካ ምርምር ተቋም ቻተም ሃውስ እና ኢንተርናሽናል ክራይሲስ ግሩፕ በተለያዩ ጊዜያት ባወጧቸው የትንተና ሰነዶች ላይ እንደሚያመለክቱት የኢትዮጵያ መሪዎች ስልጣን ላይ የሚቆዩበት ስልት ከሀገሪቱ ረጅም የታሪክ ተሞክሮና ከቀደሙት መሪዎች የአመራር ዘይቤ ጋር በጥብቅ የተቆራኘ ነው። ይህ ዝግጅት የጠቅላይ ሚኒስትሩን ስብዕና ከኃይለማርያም ደሳለኝ፣ ከመለስ ዜናዊ፣ ከኮሎኔል መንግስቱ ኃይለማርያም፣ ከአፄ ኃይለሥላሴ፣ ከልጅ ኢያሱ፣ ከአፄ ምኒልክና ከጀርመኑ የብረት ቻንስለር ኦቶ ቨን ቢስማርክ አንጻር በጥልቀት ይተነትናል። ለአፍታ የአብይን መልክ በምናባችሁ እየሳላችሁ አብራችሁን ዝለቁም። ከኃይለ ማርያም ደሳለኝ እንጀምራለን። ጠቅላይ ሚኒስትር አብይ አህመድ ቀጥተኛ የስልጣን ርክክብ ካደረጉላቸው ከቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር ያላቸው መመሳሰል መሰረታዊ የሚባሉ ታሪካዊ መጋጠሚያዎች አሉት። ሁለቱም መሪዎች በኢትዮጵያ የታሪክ ሂደት ውስጥ ከባህላዊው የኦርቶዶክስ ክርስትናና ከእስልምና እምነት ውጭ በአገሪቱ ከፍተኛውን የስልጣን እርከን የያዙ የመጀመሪያዎቹ የፕሮቴስታንት እምነት ተከታዮች ናቸው። ይህ እምነታቸው በመሪዎቹ የንግግር ዘይቤ ላይ ትልቅ ተጽዕኖ አለው። ሁለቱም በንግግሮቻቸው ላይ ይሆናል፣ ይከናወናል፣ ፈጣሪ ያደርገዋል የሚሉ የተስፋና በእምነት ላይ የተመሰረቱ ቃላትን በብዛት ይጠቀማሉ። ከዚህ በተጨማሪ በኢትዮጵያ ፖለቲካ ውስጥ እስከ ቅርብ ጊዜ ድረስ ስልጣን የሚይዙት ወይ በዘር ግንድ ታዋቂ ከሆኑ ቤተሰቦች ወይም በረጅም የጫካ ትግል ስማቸው ከገነነ ድርጅቶች ነበረ። ነገር ግን ኃይለማርያምም ሆነ አብይ አህመድ ወደ ስልጣን ከመምጣታቸው በፊት በህዝብ ዘንድ ሰፊ ዝና ያልነበራቸው፣ ዝቅ ያለ ወይም መካከለኛ ዝና የነበራቸው ሲቪልና ወታደራዊ ቢሮክራቶች ነበሩ። ኃይለማርያም በአርባ ምንጭ ዩኒቨርሲቲ ዲንነትና በደቡብ ክልል መስሪያ ቤቶች ውስጥ ቢሰሩም ሀገራዊ ዝናቸው ከፍ ያለ አልነበረም። አብይ አህመድም በደህንነት መስሪያ ቤትና በሳይንስና ቴክኖሎጂ ሚኒስትርነት ቢሰሩም ወደ ስልጣን ከመምጣታቸው ዋዜማ ላይ የነበራቸው ታዋቂነት ከኦሮሚያ ክልላዊ ፖለቲካ ውጭ እምብዛም አልነበረም። ሌላ የሚያመሳስላቸው ነጥብ የኮስሞፖሊታንነት ወይም የድብልቅ ማህበራዊ ማንነት ባለቤት መሆናቸው ነው። ኃይለማርያም ደሳለኝ ከደቡብ ኢትዮጵያ የወላይታ ተወላጅ በመሆናቸው በታሪካዊው የአማራ የኦሮሞና የትግራይ ሶስትዮሽ የፖለቲካ ፉክክር ውስጥ ገለልተኛና ሁሉንም አቀፍ መስለው እንዲታዩ አድርጓቸዋል። አብይ አህመድን በበኩላቸው አባታቸው ኦሮሞና ሙስሊም፣ እናታቸው አማራና ኦርቶዶክስ፣ እሳቸው ደግሞ ፕሮቴስታንት በመሆናቸው በራሳቸው ስብዕና ውስጥ የኢትዮጵያን ብዝሃነት የያዙ ድቅል መሪ በመሆን ሁሉንም ወገን እኔ አንተ ነኝ ለማለት የሚያስችል የፖለቲካ ዕድል ፈጥሮላቸዋል። አብይና መለስን በማመሳሰል እንቀጥላለን። ከቀድሞው ጠቅላይ ሚኒስትር መለስ ዜናዊ ጋር ጠቅላይ ሚኒስትር አብይ አህመድን የሚያመሳስሏቸው ነጥቦች ደግሞ የፖለቲካ ስልጣንን የመያዝ የማቆየትና ተቀናቃኞችን የመምታት ስልቶች ላይ ማተኮራቸው ነው። ሁለቱም ለዓላማ ስኬት ሲሉ ማንኛውንም የፖለቲካ ስልት መጠቀም ይቻላል በሚለው መርህ ላይ የተካኑ መሆናቸውን ታሪክና ወቅታዊ ሁነቶች ያሳያሉ። መለስ ዜናዊ በ1983 ዓ.ም ስልጣን ሲይዙ የኦሮሞ ነጻነት ግንባርንና ሌሎች የብሔር ድርጅቶችን አብረው አሰልፈው የሽግግር መንግስት መሰረቱ። ነገር ግን ገና ዓመት ሳይሞላው ኦነግን ከምርጫ አስወጥተው ወደ ጫካ እንዲመለስና እንዲሳደድ አደረጉት። አብይ አህመድን በትክክል ይህንን ታሪክ ደግመውታል። በ2010 ዓ.ም ወደ ስልጣን ሲመጡ በውጭ ሀገር የነበሩ የታጠቁ ኃይሎችን የሰላም አባት በመሆን በክብር ወደ ሀገር ጠሩ። ነገር ግን በጥቂት ወራት ውስጥ ከኦነግ አመራሮች ጋር የነበረው ስምምነት ፈርሶ ድርጅቱ ኦነግ ሸኔ ተብሎ በሽብርተኝነት እንዲፈረጅና ከፍተኛ ማሳደድና ጦርነት ውስጥ እንዲገባ ተደረገ። ከመለስ ዜናዊ ጋር የሚጋሩት ሌላው ባህሪ ከአማራ ኃይሎች ጋር የነበራቸው ጊዜያዊ መደጋገፍና መጣላት ነው። መለስ ዜናዊ የመላው አማራ ህዝባዊ ድርጅት መአህድ መስራች የነበሩትን ፕሮፌሰር አስራት ወልደየስን መጀመሪያ አካባቢ በፖለቲካው መድረክ እንዲሳተፉ ከፈቀዱ በኋላ ድርጅቱ ጥንካሬ እያገኘ ሲመጣ ፕሮፌሰሩን በማሰርና በህመም እንዲሞቱ በማድረግ መአህድን አዳክመውታል። አብይ አህመድም በለውጡ መጀመሪያ ላይ አማራና ኦሮሞ እንደ ፌሮና ሲሚንቶ ናቸው በማለት ከባዕዴንና ከአማራ ልሂቃን ጋር ጥብቅ ወዳጅነት መሰረቱ። ህወሓትን ለመምታት የአማራ ልዩ ኃይልንና ፋኖን በሰፊው ተጠቀሙባቸው። ነገር ግን የፕሪቶሪያው ስምምነት ከተፈረመ በኋላ አሰላለፋቸውን በመቀየር
የአማራ ልዩ ኃይል እንዲፈርስ በማድረግ አሁን አገሪቱ ከአማራ ፋኖ ጋር ወደ ከረረ ጦርነት እንድትገባ አድርገዋል። ይህ ጊዜያዊ የጥምረትና ፍቺ ስልት ሙሉ በሙሉ ከመለስ ዜናዊ የተቀዳ የሴራ ፖለቲካ ስልት ይመስላል። ነገሩን ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ዳስጣል ውስጥ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ሲል ይገልጸዋል። በሶስተኛ ደረጃ የአብይን መልክ በመንጌ መልክ ለውጠን እንመለከታለን። ጠቅላይ ሚኒስትር አብይ አህመድ ብዙ ጊዜ በሲቪል ልብስ ቢታዩም አስተዳደጋቸውና አብዛኛው የወት ዘመናቸው በመከላከያና በደህንነት መስሪያ ቤት ያለፈ በመሆኑ ከደርጉ መሪ ከኮሎኔል መንግስቱ ኃይለማርያም ጋር በብዙ መስመሮች ይመሳሰላሉ። ኮሎኔል መንግስቱ ስለ ኢትዮጵያ አንድነትና ሉዓላዊነት ሲናገሩ በከፍተኛ ስሜት አንዳንዴም እንባ እየተናነቃቸው ጡንቻቸውን እያሳዩ ነበር። ጠቅላይ ሚኒስትር አብይም በተመሳሳይ መልኩ ስለ ኢትዮጵያ ታላቅነት፣ ስለ ስንዴ ምርታማነት፣ ስለ ህዳሴ ግድብ ሲናገሩ እጅግ ስሜታዊ ይሆናሉ። ለምሳሌ በህዳሴው ግድብ ምርቃት ላይ ስሜታቸው መቆጣጠር አቅቷቸው እንባ ሲያወጡ ታይተዋል። ሁለቱም አገራዊ ፍቅርን እንደ ዋነኛ የፖለቲካ ተቀባይነት ማግኛ መሳሪያ ይጠቀማሉ። የሚገርመው የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት በረጅም የጫካ ትግል ዘመን ደርግን ፋሽስት እያለ እየጠራው እንደነበረ ሁሉ በቅርቡ የትግራይ ጦርነት ጊዜ በአብይ አህመድ መንግስት ላይ የከፈተው የፕሮፓጋንዳ ዘመቻም ያንኑ ቃል በመጠቀም የአብይ የፋሽስት ቡድን የሚል አረግ የሚጠቀም ነበር። ሁለቱም መሪዎች በአንድ ማዕከላዊ መንግስት ስር ከፍተኛ ብሔርተኝነትንና ወታደራዊ ኃይልን በመጠቀማቸው በተቃዋሚዎቻቸው ዘንድ በዚህ መነጽር ይፈረጃሉ። ከዚህም በተጨማሪ ኮሎኔል መንግስቱ ቀይ ሽብርን በማወጅ በሺዎች የሚቆጠሩ ወጣቶችን በከተማ አደባባይ አስጨርሰዋል። በኤርትራና በትግራይም ከፍተኛ የጦር ዘመቻ አካሂደዋል። አብይ አህመድን በተመሳሳይ መልኩ በትግራይ ጦርነት ወቅት ድሮኖችንና ከባድ መሳሪያዎችን በመጠቀም እንዲሁም አሁን በአማራ ክልል በሚደረገው ውጊያ የንጹሃን ዜጎች ህይወት እንዲጠፋ በማድረጋቸው ይተቻሉ። ሁለቱም መሪዎች በዓለም አቀፍ የሰብአዊ መብት ተሟጋቾችና በተለያዩ ወገኖች ዘንድ የጦር ወንጀልና የዘር ማጥፋት ክሶች ቀርበውባቸዋል። ስልጣናቸውን ለማስከበር ወታደራዊ ኃይልን የመጠቀም እርምጃቸው ፍጹም የወታደር ጭካኔ የሚንጸባረቅበት ነው ተብለው ይታማሉ። አራተኛው አብይን የሚመስሉ መሪ ደግሞ ቀዳማዊ አፄ ኃይለ ሥላሴ ናቸው። የአፄ ኃይለ ሥላሴ ዘመነ መንግስት በረቀቀ የቤተሰብና የቅርብ ወዳጆች ስልጣን ክፍፍል የሚታወቅ ሲሆን ጠቅላይ ሚኒስትር አብይም ይህንን ንጉሳዊ የአመራር ጥበብ በዘመናዊ መልክ ተግባራዊ አድርገውታል። አፄ ኃይለ ሥላሴ የታማኝነታቸውን ጥልቀት አይተው የሀብተወልድ ወንድማማቾችን ማለትም አክሊሉ ሀብተወልድን ጠቅላይ ሚኒስትር፣ መኮንን ሀብተወልድን የንግድና የሀገር መከላከያ ሚኒስትር፣ አካል ወርቅ ሀብተወልድን የትምህርትና ፍትህ ሚኒስትር በማድረግ ሙሉ መንግስታቸውን በእነሱ ላይ መስርተው ነበር። በአሁኑ የአብይ አህመድ አስተዳደር ውስጥም ይህንን መሰል ስብስብ እናያለን። ለዚህ ማሳያው ዶክተር ጌዲዮን ጢሞቴዎስ ቀድሞ የፍትህ ሚኒስትር የነበሩ አሁን የውጭ ጉዳይ ሚኒስትር ሆነዋል። የዶክተር ጌዲዮን ባለቤት ወይዘሮ ሃና አርያ ስላሴ ቀድሞ የኢንቨስትመንት ኮሚሽነር የነበሩ ሲሆን አሁን የባለቤታቸውን የቀድሞ ወንበር ተረክበው የፍትህ ሚኒስትር ሆነዋል። የወይዘሮ ሃና ወንድም አቶ ዮዳሄ አርያ ስላሴ ደግሞ የብሔራዊ መታወቂያ ፕሮግራም ዋና ዲሬክተር ሆነው ይሰራሉ። የሚያሳየው አብይ አህመድ ልክ እንደ ኃይለ ስላሴ ሁሉ በፖለቲካ ውስጥ ከድርጅት ታማኝነት ይልቅ ለግለሰቦች በሚደረግ የውለታና የክብካቤ ትስስር ላይ እንደሚያምኑ ነው። አቢቹና አባባ ጃንሆይ ሰዎችን በግል በመንከባከብ ትልቅ ስልጣን በመስጠት ፍጹም ታማኝ የማድረግ ጥበብ አላቸው። ሌላው መመሳሰያ የገንዘብ አጠቃቀም ነው። አፄ ኃይለ ሥላሴ ልጅ ኢያሱን ለመጣል የተጠቀሙበት ዋነኛ መሳሪያ የገንዘብና የሀብት የበላይነት ነበር። የሐረርጌ ግዛት ገዢ በነበሩበት ጊዜ በቡናና በውጭ ንግድ ያከማቹትን ከፍተኛ ሀብት መኳንንቱን በገንዘብ ለመግዛትና ታማኝነታቸውን ለማረጋገጥ ተጠቅመውበታል። ጠቅላይ ሚኒስትር አብይም በተመሳሳይ መልኩ ከባህረ ሰላጤው ሀገራት በተለይም ከተባበሩት አረብ ኤምሬቶች የሚያገኙትን ከፍተኛ የገንዘብና የዲፕሎማሲ ድጋፍ በሀገር ውስጥ ያሉ የፖለቲካ ሰዎችን ታማኝነት ለመግዛትና ታላላቅ ፕሮጀክቶችን በመስራት የህዝብን አይን ለመማረክ ይጠቀሙበታል። አቢቹና ቀዳማዊ ኃይለ ሥላሴ ገንዘብ የፖለቲካ ታማኝነት መግዣ መሳሪያ እንደሆነ ያምናሉ። ከዚህም በላይ አፄ ኃይለ ሥላሴ ፈረንሳይን በምሳሌነት በመውሰድ ብሔራዊ ቋንቋውን አማርኛን በአዋጅ በማስገደድ ሁሉንም ባህሎች ወደ አንዲት ማዕከላዊት ልሙጥ ኢትዮጵያ የመቀየር ራዕይ ነበራቸው ተብለው ይጠረጠራሉ። አብይ አህመድም ምንም እንኳን ዘመኑ የፌዴራሊዝም ቢሆንም አስተሳሰባቸው ግን ያንን ማዕከላዊነት ናፋቂ ነው። የብልጽግና ፓርቲን ሲመሰርቱ የነበረውን የብሔር ድርጅቶች ጥምረት ኢህአዴግን በማፍረስ ወደ አንድ ውህድ ፓርቲ ቀየሩት። የአማራን ክልላዊ ኃይል ያፈረሱበትና በብሔር የተደራጁ የክልል ልዩ ኃይሎችን የሰበሰቡበት መንገድ አገሪቱን ወደ አንድ ማዕከላዊ የቁጥጥር መስመር ለማምጣት ካላቸው ከፍተኛ ፍላጎት የተነሳ ነው።
አምስተኛ ደረጃ ላይ አብይ አህመድ አሊን ከልጅ ኢያሱ ሚካኤል አሊ ጋር እናመሳስላለን። ልጅ ኢያሱ በኢትዮጵያ ታሪክ ውስጥ በአጭር ጊዜ ውስጥ ስልጣናቸውን ያጡ ነገር ግን እጅግ አስገራሚ ስብዕና የነበራቸው መሪ ናቸው። ከአብይ አህመድ ጋር ያላቸው መመሳሰል የሚጀምረው ከማንነታቸው ነው። ልጅ ኢያሱ የአማራ ወይም የሸዋ ንጉሳዊ መስመርና የወሎ የኦሮሞ ሙስሊም መስመር ድብልቅ ሲሆኑ አብይ አህመድም የአማራ ኦርቶዶክስ እናትና የኦሮሞ ሙስሊም አባት ድብልቅ ናቸው። ልጅ ኢያሱ ስልጣን ላይ እንዳሉ ዋና ከተማዋን አዲስ አበባን ትተው ወደ አፋር፣ ወደ ሶማሌ ጅግጅጋና ወደ ኦሮሞ አካባቢዎች በመሄድ ከህዝቡ ጋር መሬት ላይ በመቀመጥ ባህላቸውን በመላበስና አብሮ በመኖር ይታወቃሉ። ይህ ባህሪያቸው በወቅቱ በነበሩት የሸዋ መኳንንት ዘንድ ቀላልና ክብረ መንግስትን የሚያዋርድ ተደርጎ ተቆጥሮባቸዋል። ጠቅላይ ሚኒስትር አብይ አህመድም ልክ እንደዚሁ ናቸው። ባልተጠበቀ ሰዓት ገበሬዎች ጋር መሄድ፣ ከሊስትሮች ጋር መነጋገር፣ በየጫካው የሚሰሩ ፕሮጀክቶችን በድንገት መጎብኘት፣ ከተራ ህዝብ ጋር ፎቶ መነሳት ይወዳሉ። የመሬት የመውረድ ባህሪ በህዝቡ ዘንድ መጀመሪያ ላይ ትልቅ ውዴታን ቢያተርፍላቸውም በኋላ ግን ልክ እንደ ልጅ ኢያሱ ሁሉ በፖለቲካ ሊቃኑ ዘንድ ተቋማዊነትን የሚያፈርስና ክብረ መንግስትን የሚቀንስ ተደርጎ ተተችቶባቸዋል። ልጅ ኢያሱ የነበራቸው ድብልቅ ማንነትና ሁሉንም እኩል ለማስተናገድ ያደረጉት ጥረት በመጨረሻም የሸዋ መኳንንትንና ቤተክርስቲያን እስልምናን ሊያስፋፋ ነው በሚል የሃይማኖት ሰበብ ከስልጣን እንዲያወርዷቸው ምክንያት ሆኗል። አብይ አህመድም በተመሳሳይ መልኩ ያሳዩት ተለዋዋጭ ማንነትና የፖለቲካ አሰላለፍ አሁን ላይ በሁለቱም ወገን ጥርጣሬ ውስጥ ጥሏቸዋል። አማራው ኦሮሞማ ሊጭንብን ነው ይላል፣ የኦሮሞ ሊቃን ደግሞ የአፄዎችን ስርዓት ሊመልስ ነው ይላሉ። ይህ የሁለትዮሽ ጫና ልክ እንደ ልጅ ኢያሱ ሁሉ በስልጣናቸው ላይ ዘላቂ አደጋ ደቅኖባቸዋል። ስድስተኛው አብይን የሚመስሉን የኢትዮጵያ መሪ ዳግማዊ አፄ ምኒልክ ናቸው። አፄ ምኒልክ የዘመናዊቷ ኢትዮጵያ መስራች ተደርገው ይወሰዳሉ። ጠቅላይ ሚኒስትር አብይ አህመድ ደግሞ ራሳቸውን የኢትዮጵያን ግንባታ ለመጨረስ የመጡ መሪ አድርገው ነው የሚያስቡት። አፄ ምኒልክ በዘመናቸው ወደ ደቡብ ምዕራብና ምስራቅ በመስፋፋት የአገሪቱን ወሰን አሁን ወዳለበት ቅርጽ አምጥተውታል። ነገር ግን የኤርትራን ወደ ጣሊያን መሄድና የባህር በር ማጣትን እንደ ትልቅ የታሪክ ዕዳ ነው የተውት። በዚህ ምክንያት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ገና ተሰርታ አላለቀችም የሚል ጠንካራ እምነት አላቸው። ለዚህም ነው ከሶማሊላንድ ጋር የባህር በር ስምምነት በመፈረም በሊዝም ይሁን በሌላ መንገድ ወደ ባህር ለመድረስ የሞከሩት። ኤርትራን በተመለከተም ያላቸው አቋም ቀድሞ የሰላም ኖቤል ያሰጣቸውን ስምምነት ካደረጉ በኋላ በዚህ ጊዜ ግን የኤርትራን ወደብ የመጠቀም ፍላጎታቸውን በግልጽ በማሳየት ታሪካዊውን የምኒልክ መስመር ለመድገም እየሞከሩ መሆኑን ያሳያል። አፄ ምኒልክ በዘመናቸው ታላቅ የጦር ስልት ነበራቸው። ይሁንና ካሸነፏቸው መሪዎች ጋር ወዲያውኑ ታርቀው ስልጣን የመስጠትና ወዳጅ የማድረግ ጥበብ ነበራቸው። ለምሳሌ በዝነኛው የእምባቦ ጦርነት የጎጃሙን ንጉስ ተክለ ሃይማኖትን ካሸነፏቸውና ከማረኳቸው በኋላ አልተበቀሏቸውም። ይልቁንም ክብር ሰጥተው አስተናግደው መልሰው የጎጃም ንጉስ አድርገው ሸኝተዋቸዋል። ጠቅላይ ሚኒስትር አብይ አህመድ በትክክል ይህን ስልት ይጠቀማሉ። በሰሜኑ ጦርነት ጊዜ በከፍተኛ ሁኔታ ሲዋጉት ሲወነጅሉትና የሽብር ቡድን ሲሉት የነበረውን ህወሓትን የፕሪቶሪያው ስምምነት ከተፈረመ በኋላ ወዲያውኑ መሪዎቹን እንደ ጀነራል ታደሰ ወረደ ያሉትን አቅፈው የትግራይ ጊዜ አስተዳደር ፕሬዝዳንት አድርገዋል። አብረው ፎቶ መነሳት፣ በቤተ መንግስት ማዕድ ማጋራትና ወዳጅ ማድረግን መርጠዋል። ያንን ሁሉ ስድብ ያመረቱባቸውን ጌታቸው ረዳ ካህሳይንማ ቤተ መንግስት ወስደው ቀኝ እጅ አድርገዋቸዋል። ይህ የተጣሉትን ሰው መልሶ ወዳጅ አድርጎ የመጠቀም ጥበብ ሙሉ በሙሉ ከአፄ ምኒልክ የፖለቲካ ባህሪ ጋር የተቆራኘ ነው። በሰባተኛ ደረጃ ከአብይ ጋር የሚመሳሰለው ሰው ኦቶ ቮን ቢስማርክ ነው። የአብይ አህመድ የፖለቲካ ስልት በ19ኛው ክፍለ ዘመን ጀርመንን በአንድ የብረት ጡንቻ ከሰበሰባት ቻንስለር ኦቶ ቮን ቢስማርክ ጋር እጅግ ይመሳሰላል። ቢስማርክ ለሞራል ሳይሆን ለተጨባጭ ጥቅም ብቻ ቅድሚያ የሚሰጠው የፖለቲካ ፍልስፍናው በዓለም ላይ ዝነኛ አድርጎታል። ቢስማርክ ጀርመንን አንድ ለማድረግ ሲነሳ ኦስትሪያን ለመምታት በመጀመሪያ ከፈረንሳይና ከሩሲያ ጋር ጊዜያዊ ወዳጅነት መሰረተ። ኦስትሪያን ካሸነፈ በኋላ ደግሞ ፊቱን ወደ ፈረንሳይ አዙሮ ፈረንሳይን ለመምታት ከሌሎች ጋር አበረ። ጠላቶቹን እርስ በርሳቸው እያጋጨ እርሱ ግን መሃል ላይ አሸናፊ ሆኖ ወጣ። ጠቅላይ ሚኒስትር አብይ አህመድ በስልጣን ቆይታቸው ያደረጉት ያሰላለፍ ለውጥ ሙሉ በሙሉ ቢስማርካዊ ነው። ህወሓትን ከስልጣን ለማውረድና በትግራይ ጦርነት ወቅት ለማዳከም የኤርትራውን ፕሬዝዳንት ኢሳያስ አፈወርቂንና የአማራ ፋኖን ፍጹም ወዳጅ አደረጉ። ህወሓትን ካዳከሙ በኋላ ደግሞ የፕሪቶሪያውን ስምምነት በመፈረም ከህወሓት ጋር ወዳጅነት መሰረቱ። አሁን ደግሞ የቀድሞ ወዳጆቻቸውን ኤርትራንና የአማራ ፋኖን ለመምታትና ለመግታት የቀድሞ ጠላታቸውን ህወሓትን በከፊል የጥምረት ኃይል አድርገው እየተጠቀሙበት ይገኛሉ። ስምረት የህወሓት ግማሽ ኃይል መሆኑን ልብ ይሏል። የተለዋዋጭ ዲፕሎማሲና የጦርነት አሰላለፍ በፖለቲካ ውስጥ ዘላቂ ወዳጅና ዘላቂ ጠላት የለም፣ ዘላቂ ጥቅም ብቻ እንጂ የሚለውን የቢስማርክን ህግ በተግባር የሚያሳይ ነው።
በመጨረሻም አብይ ማንን ይመስላል የሚለው ጥያቄ መልሱ ሁሉንምና ማንንም የሚል ሊሆን ይችላል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ታሪክ በጥልቀት ያጠኑና ከእያንዳንዱ መሪ የየራሳቸውን ጠንካራና ደካማ ጎን የወሰዱ መሪ ናቸው። እንደ ኃይለማርያም ደሳለኝ በኮስሞፖሊታን ማንነታቸውና በሃይማኖታዊ ስነልቦናቸው ተስፋን ይሰብካሉ። እንደ መለስ ዜናዊ የሴራ ፖለቲካንና ሰብሳቢ ብሎም በጣሽ ስልትን ይተገብራሉ። እንደ ኮሎኔል መንግስቱ ኃይለማርያም በጦርነት ጭካኔና በከረረ ወታደራዊ ብሔርተኝነት ይነሳሳሉ። እንደ አፄ ኃይለሥላሴ የጥቅምና የታማኝነት ሰንሰለት ይዘረጋሉ። እንደ ልጅ ኢያሱ ባልተጠበቁ ቦታዎች እየተገኙ ህዝባዊነትን ይፈልጋሉ። እንደ አፄ ምኒልክ ደግሞ ያላለቀች ሀገርን የመገንባትና የባህር በር ባለቤት የማድረግ ታሪካዊ ራዕይን ያራምዳሉ። በዓለም አቀፍ ደረጃ ደግሞ እንደ ቢስማርክ ጠላትን በጠላት የመምታት የብረት ደም ፖለቲካን ያራምዳሉ። በጥልቀት ለሚያስተውል ሰው አብይ አህመድ የእነዚህ ሁሉ መሪዎች ድምር ስብስብ ቢሆኑም አሁን ላይ ያጋጥሟቸው ያሉት ታላላቅ ሀገራዊ ፈተናዎች ግን የዚሁ የታሪካዊ ስህተቶች ድምር ውጤት ሊሆኑ ይችላሉ። ታሪክ ራሱን እንደሚደግም ሁሉ መሪውም የቀደሙትን ታሪኮች እየደገሙ ይገኛሉ። የወደፊቱ የታሪክ ምሁራን ደግሞ አብይን የሚመዝኑት ከነዚህ መሪዎች ባገኙ ስኬት ሳይሆን ከነዚህ መሪዎች ታሪክ መማር ባለመቻላቸው ባመጡት ሀገራዊ ቀውስ ወይም ስኬት ሊሆን ይችላል። የኛና በቃን። እናንተን ልናነብ ዝግጁ ነን። አስተያየት መስጫው ውስጥ ጻፉልን።